ሰላም ተመልካቾቻችን የዘንድሮን የኢድ አልአድሃ አረፋ በዓልን ምክንያት አድርገን ከኡስታዝ ካሚል ሸምሱ ጋር ቆይታ ምናደርግ ነው የሚሆነው አብራችሁ እንድትሆኑ ከወዲሁ እንጋብዛለን ኡስታዝ እናመሰግናለን በቅድሚያ ያለ ግዚዮት እኔም እዚህ ድረስ መጣችሁ ስላናገራችሁኝ አመሰግናለሁ ጥሩ እንግዲህ የኢድ አልአድሃ አረፋ በዓል ነው እንደው በቅድሚያ ከትልቁ ነገር እንጀምር ብለን አስበናልና ከካዕባ እንጀምር ካዕባ ምንድነው በውስጡ ምን ነገሮች ይዟል ህዝበ ሙስሊሙ ሐጅ ካደረገ ካዕባን ሳይነካ አይመለስምና ስለሱ እናንሳ خير بسم الله الرحمن الرحيم መጀመሪያ ደረጃ ያው በኢትዮጵያ ያሉም ከኢትዮጵያ ውጭ ያሉ ኢትዮጵያውያን እንዲሁ ዓለም ላይ ያሉ ሙስሊሞች የዓለም ሙስሊሞች በዓል ስለሆነ እንኳን ለዚህ ለታላቅ ዒድ አደረሳችሁ ያልኩኝ ለዚህ ዒድ አጠቃላይ ማጠንጠኛውም ከካዕባ ጋር ቀጥታ የተያዘ ነገር ነው ማለት ነው አላህ Subhanahu Wa Ta'ala ያው በየጊዜው ሰው ልጆችን ቀና መንገድ ለማስያዝ ነብያቶችን ልካል ከነዚህ ከተላኩት የነብያት አባት የሚባሉት ነብዩ ኢብራሂም አለይሂ ሰላምን አላህ Subhanahu Wa Ta'ala ነብይ አድርጎ ላካቸው ካዕባን የገነቡት ነብዩላህ ኢብራሂምና ልጃቸው እስማኤል አብሮ ሆነው ነው የገነቡት ካዕባን ማለት ነው hatta መጨረሻ ላይ ቤቱ ግንባታ በዚህን ያክል ከፍታ ተብሎ ተነግሯቸዋል እዛ ከፍታ ላይ ደርሶ ቁመታቸው መድረስ ያቀታቸው አንድ ድንጋይ ሄዶ ነብዩ ኢብራሂም አመጡ እስማኤል አመጡ ድንጋዩን አስቀመጡ ድንጋይ ልክ እንደ ዘመኑ ሊፍት ድንጋይ ለመውሰድ ወደ ታች ሲመጡ ታች ይወርዳል ወደ ላይ ደግሞ ሄዶ ለማስቀመጥ ሲሄዱ ይወጣል ይለጠጣል ማለት ነው ድንጋዩ አሁን እዛ ካዕባ አጠገብ በዚህ ወርቃማ በሆነ ቦክስ ውስጥ ያለው መቃሙ ኢብራሂም ነብዩ ኢብራሂም የቆሙበት ድንጋይ ነው እሱ ነውና እዛ አመጡ ቤቱን ግንባታ ጨረሱ ማለት ነው ያንን ቤት አላህ ቤት እንድንሰራ አዞኛል እኔና አንተን አዞኛል አንተ እንድታግዘኝ ይፈልጋለሁ አባቴ ሆይ የታዘዝከውን ነገር ፈጽም ብሎት ሁሉ ነገርን አግዞት ጨረሱ ማለት ነው ከዛ በኋላ الله لمنو ربنا تقبل منا انك انت السميع العليم تقبلن ይሄን ቤትህን ሰርተናል ተቀበለን ብሎ ይሄንን ቤት የሚያመልኩ ሰዎች ከጣዖት ማምለክ አንተው ጠብቃቸው ብሎ አላህ Subhanahu Wa Ta'ala ለመኑ ውስጥ ሁሉም ሰው አይገባም ካዕባ ውስጥ በአመት ሐጅ ካለቀ በኋላ ውስጥም ልብስ አለው ልክ ውጭ ላይ ጥቁር ልብስ ነው አይደል ያለው ውስጥ ላይ ደግሞ አረንጓዴ ልብስ ነው ያለው ቤቱ ሰፊ ነው ከውጭ እንደምናይ አይደለም ምሰሶች አሉት ውስጡ ላይ እንደ የድሮ ካልቸራል የሆኑ እንደ መዶሻ አካፋ ባልዲ ምናምን የድሮ ዘመን የነበሩት ናቸው ዛዛ ተንጠልጥለው ያሉትና ከፍታው ያው በመሰላል ነው በሩ ላይ የሚገባው እና ውስጡ ላይ ያለው በጣም ይሄ ነው የተለየ ነገር የለውም የተለየ ነገር ቢኖር ውጪ ላይ ያለው ሰው እንዳለ ተቀጣጭቶ የሚሰግደው ወደሱ ነው ውስጥ ላይ ግን ሴንተር ስለሆነ ወደዚህም ሰው እንደፈለገ ሱና መስገድ የሚፈልግ ሰው እንደዛ መስገድ ይችላልና ካዕባ ይሄን ነው የሚመስለው ከዛ በኋላ ያን ከጨረሱ በኋላ አላህ Subhanahu Wa Ta'ala የሐጅ ሥርዓትን አዘዛቸው here is a point ማለት ነው የሐጅ ሥርዓትን አላህ Subhanahu Wa Ta'ala ሲያዛቸው እሳቸውን ሰው ልጅን በሙሉ ተጣራላቸው ሰው ልጅ وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ሰው ጥሪ አድርግ ጌታዬ ሆይ ይሄ ድምጼ እንደው ለምን ያከሉ ሰው የት ነው የሚደርሰው ያ ኢብራሂም አንተ መጣራት ብቻ ነው ያለብህ ማድረሱ በኔ ላይ ነው አለ አላህ Subhanahu Wa Ta'ala ለሰው ልጆች በሙሉ እስከ ቂያማ ቀን ይሄ ጥሪ እንዲስተጋባ አላህ Subhanahu Wa Ta'ala አደረገ ማለት ነው ኢብራሂም ጥሪ እንዲያደርጉ አድርጎ ማለት ነውና ለመጀመሪያ ጊዜ ደግሞ ሁለታቸው ሐጅ እንዲያደርጉ ሥርዓቱን እንዲፈጽሙ አላህ Subhanahu Wa Ta'ala አዘዛቸው ሁለቱ ኢብራሂምና እስማኤል ማለት ነው እና ካዕባውን ጣዋፍ እንዲያደርጉ ከሐጅ ሥርዓቶች ውስጥ አንዱ ካዕባን ጣዋፍ ማድረግ ነው ኡስታዝ እንደው እርሶ ገና በልጅነት እድሜው ገና የመጀመሪያ ደረጃ ተማሪ ሆነው የቁርአን ውድድር ለማድረግ ኢትዮጵያን ወክለው እዛ ስፍራ ላይ ተገኙ በዛ ጊዜ ከገጠር መንደር ወጣውና ስሜቱ ምን ይመስል ነበር ያን ጊዜ እንደው ያን ጊዜ አሁን ላይ ሲያስቡት እንዴት ነው የሚለውን እናንሳ ስሜቱ ያን ጊዜም ሳይሆን ዛሬም ስሜቱ ከባድ ነው ያ ቤት ታላቅ አላህ Subhanahu Wa Ta'ala ቤት ነው ማንኛውም ሙስሊም የሚመኘው ቤት ነው
ያው ሰው የነየቱን አላህ ይሰጠዋል እኔ በጣም ህፃኖኝ ከሚመኛቸው ነገሮች ውስጥ ትልቁ ነገር ካዕባን ማየት ነበር እና ዱዓም ሳደርግም የነበረውና በአረብኛ አቆጣጠር 1419ኛ የዓለም አቀፍ የቁርአን ውድድር ነበርና ከኢትዮጵያ ሁለት ሰዎችን ተወክለን ሄድነው ምንም አይነት ነገር የገንዘብ አቅምም ፓስፖርትም ምንም አልነበረንም በዛን ሰዓትና ያው ሳውዲ መንግስት ከየሀገሩ ኢንቫይት አድርጎ እኛ ደግሞ ከዚህ ከታች ጀምረን ከክፍለ ሀገር ከዛ በኋላ በዚህ በፌደራል ደረጃ ውድድር አድርገን አንደኛና ሁለተኛ ወጣን በዛን ሰዓት አንደኛ ወጥቼ ከዚህ ከኢትዮጵያ ወክዬ ሄድኩኝ እኔ መጀመሪያ ካዕባን ሳይ የነበረኝ ስሜት መግለጽ አልችልም መጀመሪያ እንባይን ነው መቆጣጠር ያቃተኝ እንዲ ካዕባን ለፊት ላይ ሳይ ራሱን የቻለ ግሬስ አለው ራሱን የቻለ ውስጥ ላይ የሚፈጥረው ነገር አለው ደስታ የመንፈስ እርካታ በጣም ማየት እስኪያቅተሽ ድረስ ነው የሆነውና እኔ በቃ ሄጄ ገና ከበር ከዙሪያውን ያው ህንጻ ነው ቤት ነው ተገንብቶ ያለው እና መስጂድ ከመስጂዱ እንደዚህ ወጥት ብዬ እንደዚህ ሳይ በቃ መንቀሳቀስ ነው ያቃተኝ ተወሰነ ጊዜ ማለት ነውና ከዛ በኋላ ያው ሄጄ ተቀበውስ ደርስ ምን ስል ሪሊ በጣም ከባድ ነው ወደ ሀጁ እንመለሳለን ወደ መቱ እንመለስ ወደ ልጅነት ጊዜዎት እንመለስ አረፋ ላይ እንደምሆናችን በተለይ አረፋ የእርድ በዓል ነው ዘመድ አዝማድ የሚጠያየቅበት በዓል ነውና በልጅነት ብዙ ትዝታ ይኖራል እስቲ እሱን እናንሳ ቻለኔ ያው በልጅነቴ ብዙን ጊዜ ከቤተሰቦቼ በልጅነቴ ነው የተለየሁት በቅራት ዕልም ፍለጋና አሁንም ግን አረፋ በጣም በተለየ ሁኔታ ነው የሚከበረው እኛ 7 ቤቶች አሉ ቤት አባወራዎች ማለት ነው እኛ ጎረቤት የአጎቶቼ ማለት ነው ከነሱ የአባቴ አጎቶችም ጭምር እዛ ውስጥ አሉ አረፋ በጣም ትዝ ከመሉኝ ነገሮች ያው ኢድ ተሰግዶ ከተመጣ በኋላ አንድ በሬ በጋራ ያርዳሉ ሁሉም በየቤቱ በግ ምናምን ያርዳል አንድ በሬ በጋራ ያርዳሉ ከዛ በኋላ ቁርጥ ስጋ ይቆረጣል ከዛ ይወጣል እንዲሁም ደግሞ ዝልዝል ጥብስ ደግሞ አለ እሳት ላይ የምጠበስ ታላቅ ቤት ተወስዶ ሁሉም ከየራሱ ቤት ይዞ ይመጣል አንድ ላይ ቁጭ ተብሎ ያ በጣም ትዝለኛል ያ ይናፍቀኛል አክቹአሊ አሁን ብዙ ነገሮች ባህል ብዙ ነገሮች መደውዘዝ ነገሮች አሉ ሰውም በህይወት የሌሉም አሉ ከዛ ገጠር አካባቢ ወደ ከተማም የገቡም አሉ እሱ በጣም በህይወት ዘመኔ ደስ ከመሉኝ ነገሮች ውስጥ አንዱ እሱ ነው ቀደም ላይ እንዳነሳ ነው ለመጀመሪያ ጊዜ ተማሪ ሆነው ነው መካነ መጎብኘት እድል ያጋጠሙት ከዛ የቁርአን ውድድር አድርገው ተመለሱ አቀባበሉ እንዴት ነበር እዛ የነበረው እንዲሁም ደግሞ በድጋሚ ሐጅ ያደረጉት መቼ ነበር ከስንት አመት በኋላ ነው ያኔስ ስሜቱ ምን ይመስላል ያኛው ካዕባን ማየት ነው የነበረው ሐጅ እኔ ለመጀመሪያ ጊዜ ሐጅ 2002 ላይ ሐጅ ሳደርግ ሐቂቃ በጣም ልዩ ሁኔታ ነው የነበረው ምክንያቱም ሐጅ ስርዓት ክታብ ላይ ቀራነውና መሬት ላይ ወርዶ ስታይ በጣም የተለየ ስለሆነ ማለት ነው እና ሐጅ ላይ በጣም ቁጭት ነው የሚፈጥርብሽ እስካሁን ለምንድን ነው ያላደረኩት እና ምክንያቱም ከዓለም ማህበረሰብ ይሄ ከሁሉም ዓለም የወጣ ሰው ጋር ነው የምትገናኘው ቋንቋ በፍጹም አትግባቢም ጥቂት ሰዎች ምናልባት ወይ በእንግሊዝኛ ወይ በአረብኛ የሚግባቡ ሰዎች ይኖራሉ ከዛ ውጪ በተለያየ እድሜ ያለው ማህበረሰብ በተለያየ ፖዚሽን ያለው ማህበረሰብ ጋር ነው የምትገናኘው በተለይ እነዚህ ከ8ኛው ቀን ጀምረሽ እስከ 10ኛው ቀን ለተከታታይ 4 ቀናት አንድ ሰው ወንድ በተለይ ነጭ ሁለት ቁራጭ ልብሶችን ከታች የሆነች ነገር አገልድሞ ከላይ የሆነ ነገር እንደዚህ ላይ ጣላ አድርጎ
ዩኒፎርም በሆነ አይነት መልኩ ነው ያውላ 3-4 ሚሊዮን ሰው እዛ ቦታ ላይ ታየው ማለት ነውና ያ በጣም ልዩ እንትን ነው የሚፈጥረው በቃ ማለት አንደኛ ያ ልብስ ትለብሺ ከፈን ጋር ይመሳሰላል ሰው ሲሞት ከፈናል ይገነዛል አይደል ከሱ ጋር የሚያመሳስለው ነገር አለው ሁለተኛ ያ ሁላ ሰው ነጭ ሆኖ እንደዚህ በመሃል ላይ ሴቶች የተወሰነ የፈለጉትን ያው ልብስ መልበስ ለሴቶች ተትተዋል ግን አብዛኛው የሚታየው ነጭ ነው ቂያማ ቀን አላህ ፊት ሰዎች የሚቆሙበት እለትን ጭምር ነው የሚያስታውሰው በቃ ሞተን የምድር ሁሉ እንደለ ሆኖ እንደገና ተቀስቀሰን አላህ ፊት እንደዚህ ስንቆም ያንን ነው የሚያሳየው በተለይ 9ኛው ቀን ያው 8ኛው ቀን ከዞሩ በኋላ ወተን ምን እናድራለን ምንም የሚደረግ ነገር የለም ለሊት ጧት እንነሳና አረፋ እንመጣለን አረፋ ላይ ቆይተን ከዛ በኋላ ከዞሩ በኋላ ጀበል አረፋ ተራራ አለ ዛ ዙሪያ ላይ ሁሉ ሰው ወጥቶ ይቆማል መቆም በቃ ዱዓ የሚደረግበት ነው ከዙር ሰላት ጀምሮ ፀሐይ እስክትጠልቅ ድረስ ማለት ነውና ዛ ቦታ ላይ ሰው ሁሉ ሐጃውን ለቅሶውን الله سبحانه وتعالى የሚነግረው ነገር ስታይ ያው በዛን ቀን الله سبحانه وتعالى ባሮቹ ቀርቦ ሁላችሁንም ከጀሃነም ነፃ አውጥቻችኋለሁ ብሎ ነፃ የሚያወጣበት ሸይጣን ደግሞ በህይወት ዘመኑ የመጨረሻ እጅግ የሚዋረድበት ቦታ በኖር እዛ ቦታ ነው እዛ ቦታ ላይ የሚደረግ ዱዓ የሚደረግ ጸሎት የሚደረግ ለመና ቀላል ነገር አይደለም መሬት ጠብ የሚል ጉዳይ አይደለም ሐቂቃ ነቀ ንጉስ ነኝ ጠቅላይ ሚኒስትር ነኝ እኔ ጦር ጀነራል ማርሻል ነኝ ምናምን ይባል ነገር አይደለም ማለት ነው እና ሁሉም እዛች ሜዳ ላይ አንጥፎ ይተኛል ተብሎ ሁሉ ሜዳ ይትናይት በቃ ምንም ጫፉን ማየት አይቻልም እና ያ ሐጅ ስርዓት ላይ ያንን ማየት ያንን ኤክስፒሪየንስ ማድረግ ያንን መኖር በጣም ከባድ ነገር ነው I think ይሄ ራሱ እዛ ውስጥ ራሱን የቻለ ሰፊ ነገር ነው ያለው ሰው እዚች ምድር ላይ መጣ ነው ለግዚያዊነት ነው ከፈን ነው የለበስነው ከፈን ነው ምንተኛው አፈር ላይ ነው ሁሉ ነገር ተገናኝቷል ማለት ነው ስለዚህ ሰው አንተ ሰው ልጅ ሆይ ፕራክቲካሊ ማለት ነው አንተ ሰው ልጅ ሆይ ካፈር ነው የተፈጠርከው ወደ አፈር ትመለሳለህ በዱንያ ላይ ይሄው ኤክሰርሳይዝ አድርገ ነው አላህ ያለው ከዛ ከመዝደሊፋ አድርሽ ጧት ትነሽና ተመልሰን ደግሞ የት ነው የምንሄደው ምን አንመጣለን ምን አመተን 7 ጠጠር አንድ ቦታ ላይ ኖረውራለን የመጀመሪያ ቀን አንድ ቦታ ብቻ ላይ ኖረውሮ ከዛ ተነስተን طواف الافاضه ወርደን طواف አድርገን 7 ጊዜ በይነ الصفا والمروه ሳይ ካደረግን በኋላ እናርዳለን ከዛ በኋላ እንፈታለን ማለት ነው ጸጉር እንላጫለን ልብሳችንን አውልቀን ወደ ኖርማል ልብሳችን እንመለሳለን ተከታታይ ቀጣይ 3 ቀናቶችን ደግሞ እየተመላለሰን እነዚህ 3ቱ ጀምረተል መጀመሪያ ትልቁ ድንጋይ መሮሪያ ቦታ ማከለኛው እንደዚሁም 3ኛው አለ እነዛ 3ቱ ላይ 7 ድንጋይ በየቀኑ ለ3 ተከታታይ ቀናት እንወረውራለን አጃችን በዚህ አይነት መልኩ ነው የሚያልቀው ማለት ነው ጥሩ ወደ ሃይማኖታዊ ትምህርቶች እንምጣ ዩቲዩብ ላይ እና ያለን የተለያዩ ሃይማኖታዊ ትምህርቶችን እንሰጣሉ በፊት ላይ የተለያዩ መስጂዶች ላይ እንዲሁ የጁማ ሁጥባ ያቀርባሉ አሁን የት ነው አሁን እዚህ ቤተል ትልቁ መስጂድ አሁን ያው በሚዲያ መንበሮችም አንዳንድ ጊዜ አመልተኖችም እየመጡ ይቀርጻሉ ሁለት መስጂዶችን እመራለሁኝ አደባባይ ላይ ያለው ትልቁ ተቋም መስጂድ አለ ታች ደግሞ ቅርብ ጊዜ ወሰድነው ትልቅ ግቢ በጣም ሰፊ መስጂድ እዛ ላይ ነው ኹጥባ ሀገር ውስጥ እዚህ አዲስ አበባ ከተማ ውስጥ ካለሁኝ ጁማ ኹጥባ እዛ ነኝ ማደርገው ኹጥባችን ያው ህዝብን ያናገራል ብለን እናስባለን ዩቲዩብ ላይ ብዙ ሰው ይከታተላል በቴሌቪዥንም በመንበር ቲቪም እኔም በኔ ፌስቡክም ላይቭ ይተላለፋል ሞሮፍ ለምንድነው ሞር ሰው እዛ በጣም ሰው ካቃቂ ከሰበታ ከብዙ ቦታ ይመጣል ለምንድነው እኔ የኹጥባ ዋንኛ አላማ ቋንቋው አይደለም በያምናለው ክታቡም እንደዛ ስለምል ማለት ነው የሆነች ትንሽ ፓርት ነው በአረብኛ ማድረገው ከዛ በኋላ በአማርኛ ነው ማድረገው በዚህ ሁሉ የህይወት መንገድ ተመቶ አሁን ደግሞ ሌላኛው ገጽ አለ ፖለቲካው አለና እንዴት ወደ ፖለቲካው ገቡ ያስ አካባቢ ምን ይመስላል ያው ህይወታችን ውስጥ ብዙ ጣውረዶች ውስጥ እናልፋለን ነው አንድ በኩል ያው ከና የመብት ትግል ውስጥ የገባሁት ሃይ ስኩል ያለሁኝ ነው
ከዛ በኋላ ወደ ዩኒቨርሲቲ ሲሄድም በተመሳሳይ መልኩ ከዛ በኋላ እኔ ኢቭን ከችሎታዬ ከዝንባሌ የበለጠ ወደ ሎው ስኩል ወደ ህግ ትምህርት ቤት እንዲገባም ካደረጉኝ ነገሮች ውስጥ አንዱ ይሄ የተዛባ መብት አያያዝና እዚህ ሀገር ላይ የተዛባ ትርክት አለ ብዬ ስለማመን ያንን ነገር መታገል አለብኝ የሚል እምነት ስላለኝ ነው ወደዛ የገባሁት ማለት ነው። ከዛ ወደ ህግ ትምህርት ቤት ሲገባ እንደው ብዙ ተቃውሞ ነበር። ሙስሊም እንዴት እንደዚህ ሰው ሰራሽ ግናም የሚሉ ነገሮች ነበሩ። እኔ እውቀቱ ቀድሞ የዲን እውቀቱ ግንዛቤው ስላለኝ ምንም ለኔ ግልጽ ነው የነበረው። የሆነ ፖይንት ላይ ይሄንን ያለውን ተጨባጭ ሙሉ በሙሉ መለወጥ እንኳን ቢያቀተኝ ለውጥ እንድመጣ አስተዋጽኦ ማድረግ አለብኝ የሚል ገና ከታች ነው እምነቱ የነበረኝ ማለት ነው። ፍላጎቱም የነበረኝ ያው እንደምታውቁት 2004 ላይ ድምጻችን ሰማ ትግል ጀምረን መንግስት በሃይማኖታችን ጣልቃ በመግባቱና እንደዚሁም ተቋማችን ውስጥም እንደዚሁ ጣልቃ ገብቶ የተቋማችን ነፃነትን ጭምር በመጥፋቱ የተነሳ ፍለፊት ወተን ከመራን አመራሮች ውስጥ ያው አንዱ ነበርኩኝ የሚታወቅ ነው። ከዛ በኋላ ያው እስር ቤት ገባን። 22 ዓመት ተፈረደብን። 4 ዓመት ከመናምን ታስረን ወጣን። ያ ይሄ ምን ያረጋል ማለት ነው? ቅድም ለጠየቅሽው ጥያቄ ይሄ ፖለቲካ አካባቢ ላለው ነገር ተጋላጭ እንድትሆኝ ያደርግሻል። ደን ከዛ በኋላ ያው 2013 ምርጫ ቅስቀሳ በሚጀምርበት ሰዓት ላይ ኖርማሊ ያው የግድ እዚህ ቦታ ላይ መምጣት እንዳለብኝ ኦሬዲ ፕራክቲስ ያደረግነ ነው። ተጋላጭ ሆነናል። ብንሸሸውም ብንተውም የምተውን ጉዳይ አይደለም። አንድ እሱ ነው። ሁለተኛ እኔ በውስጤና በአእምሮዬ ላይ ሃይማኖተኝነትና ፖለቲካ ተሳትፎ አይጋጭም። ተጋጭቶብኝም አያውቅም። ከዚህ የተነሳ በዚህ ዘርፍ ቢመጣ ሀገሬን ማገልገል እችላለሁኝ፣ የሆነ ነገር አስተዋጽኦ ማበርከት እችላለሁኝ የሚል እምነት ሲያድርብኝ ካሉ አማራጮች ውስጥ አንዱ ይሄ ፓርላማ መግባት፣ የህዝብ ድምጽ መሆን መቻል። ብዙ ድምጻቸው ያልተሰሙ የማህበረሰብ ክፍሎች አሉ። ከነዛ ውስጥ አንዱ እኔ በብዛት የምወክለው ወይም እኔ ኮንስቲትዩንሲ የማስበው ሙስሊሙ ማህበረሰብ ድምጹ በተገቢ ሁኔታ አልተወከለም፣ አልተሰማም የሚል እምነት ስላለኝ ወስኜ ነው በዛ መልኩ ወደዚህ የገባሁት። እንደ ሀገር ብዙ ነገር እየተሰራ ነው። እንዳነሱት ቀድምም ብዙ የተዛነፉ ነገሮች አሉ። መመካከር ያስፈልገናል ተብሎ ምክክር እየተካሄደ ነው። እንደ መንግስት ደግሞ ትውልዱ ላይ በተለይ ልጆች ላይ መስራት ይገባል ተብሎ ሰፊ ስራ ተጀምሯል፣ እየተሰራ ነው። ምን ይታዩታል? የወደፊቷ ኢትዮጵያ በርሶ እይታ ውስጥ ምን መልክ አላት? ያው ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ታሪክ ጠገብ ሀገር ናት። እኔ ሰሞኑን ምክክር ኮሚሽን ለ3 ቀን በነበረው ምክክር ኮሚሽን ላይ ያው መንግስት የምክር ቤት ወክለን 20 ሰዎች ነን የተመደብነው የተወከልነው ምክር ቤቱን እንድንወክል የተመረጥነው። ከዛ ውስጥ አንዱ ነበርኩኝ። ከሚኒስትሮች ሚኒስትር ዴታዎች አፈጉባኤዎች የክልል አመራሮች ጋር አንድ የቡድን ውስጥ ነው የነበርነው ማለት ነው። ወደ 8 ቡድን ነው ያለው እንዳጠቃላይ። እዛ ላይ በነበረው ላይ ምሳነሳ እንደነበረው በዋነኝነት የሀገር ትልቅ ሀገር ነው፣ ትልቅ እድሜ ነው ያለው። የእድሜውን ያክል ግን ያላደገ ሀገር ነው። ከኢትዮጵያ ጋር እኩል ስማቸው የምነሱ ሀገራት ዛሬ የት ነው ያሉት ብለን ስናስብ ንግሪና እኛ ኋላ የመጡትና አሜሪካን እንኳን የ300 ዓመት እድሜ ያላቸው ናቸው። እኛ ግን 1000 ዓመት ነው የምንጠራ። ሌሎቹ አውሮፓ ሀገራት በብዛት እንደ እንግሊዝን ስናነሳ ግሪክ ሮምን ስናነሳ በጣም ብዙ ሄደዋል የእድሜያቸውን ያክል ማለት ነውና የእድሜያችን ያክል አልሄድንም። ያለነባቸው ምክንያቶች ውጫዊና ውስጣዊ ናቸው። ብዙ ጊዜ ኤክስተርናላይዝ ከማድረግ ነገሩን ውጫዊ ከማድረግ ውስጣዊውን ብንጨርሰው የተሻለ ነው ብዬ ስለማስብ ውጫዊው ተጽኖ ውስጣዊው ችግር ባይኖር ኖሮ ብዙም አይኖርም ነበር የሚል እምነት ነው ያለኝ። ያለ እረፍት ተከታታይ የተጀመሩ ነገሮች መስመር ይዞ ስርዓት ይዞ መሄዱ ከሆነ እኔ በጣም
ትልቅ ተስፋ ነው የምታየኝ እንደው በመጨረሻ እንኳን አደረሳችሁ የሚሏቸው ሰዎች ካሉ በዚህ አጋጣሚ ማለት ይቻላል እሺ ያው መጀመሪያም በያለው መጨረሻም የምለው በመጀመሪያ ደረጃ ያው ኢትዮጵያውያን ሙስሊሞች አጠቃላይ እንደው ዓለም ሙስሊሞች አንድ ቀን የሚደረግ በዓል ነው ዓለም ላይ ያለው በሙሉ በአንድ ጊዜ የሚያደርገው በዓል ነው ምናልባት ረመዳን ራሱ አንዳንዴ ጨረቃ እዚህ ታየች እዚህ ያልታየችም በሚል እንትን ይሄ ግን ወጥ ነው ይሄ ዓለም ሙስሊሞች በሙሉ እንኳን ለዒድ አልአድሃ በዓል አላህ በሰላም አደረሳችሁ ዒድ ሙባረክ ተቀበለ الله منا ومنكم صالح العمل ማለት ይወዳለሁኝ ለወላጆቼ ለአባቴ ለእናቴ ለአማቾቼ ለወንድሞቼ ለእህቶቼ ለወዳጆቼ ለወገኖቼ በአጠቃላይ ሁሉም ኡማ እንኳን ለዚህ በዓል በሰላም አደረሳችሁ በዓላችሁን የሰላም የረህማ የበረከት የእዝነት የፍቅር የታመሙ ሰዎች የሚፈወሱበት የተቸገሩ ሰዎች ከችግራቸው የሚወጡበት አልጋ ቆራኛ የሆኑት ከአልጋ የሚነሱበት እስር ላይ ያሉት ከእስር የሚፈቱበት ሁሉም የራሱ ሐጃ አለው ሐጃቸው የሚወጣበት አላህ ያደርግላችሁ የዘንድሮን በደስታ አልፋችሁ ለሚመጣው ተደጋጋሚ ዒድ አልአድሃ መድረስን አላህ ይወፍቃችሁ አላህ ሀገራችንን የሰላም የፍቅር የሀብት የመከባበር የመፈቃቀር ከዚህ ካለንበት ከግጭት አዙሪት ወጥተን ወደ በሰላም የፈለግንበት ቦታ የምንሄድበት በሰላም እንደፈለግን የምንንቀሳቀስበት ምንም አይነት ገደብ የሌለበት ሰላም ሀገር አላህ Subhanahu Wa Ta'ala ያድርግልን አላህ ጠላትንም የውጭም የውስጥንም ጠላት አላህ ያዝልን እናንተም አላህ ያክብራችሁ የሚዲያ ባለሙያዎች ደግሞ ኃላፊነታቸው ብዙ ነው ሀገር በእናንተ ነው የሚገለጸው የምታዋወቀው ብዙ ነገሮች ተደራሽ የሚሆነው እናንተም ለፍታችሁ ይህን ስራ ለማህበረሰቡ እንዲደርስ ለምታደርጉት አላህ ከእናንተ ጋር ይሁን አላህ ይግዛችሁ ኡስታዝ አመሰግናለሁ እኔም መልካም በዓል ተመኝቻለሁ ሹክራን ጀዛኩሙላህ ኸይራን ተመልካቾቻችን የኢድ አልአድሃ አረፋ በዓልን ምክንያት አድርገን ከኡስታዝ ካሚል ሸምሱ ጋር ያደረግነው ቆይታ የተመለከታችሁትን ይመስላል ጥሩ ጊዜ ከቀሪ ፕሮግራሞች ጋር ተመኘው